በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው መነኮሳት፣ የዚህ ገዳም አባቶች፣ በዚህ የተሰበሰባችሁ ምእመናን፣ ምእመናት፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ይቅርታውን ቸርነቱን ከኛ ሳያርቅ በቤቱ የጠራን የሰበሰበን ልዑለ ባሕሪ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሚኖረን አጭር ጊዜ የምንማርበት የትምህርታችን ርዕስ ታላቂቱ ከተማ የሚል ይሆናል። በትንቢተ ዮናስ ከምዕራፍ 1 እስከ ምዕራፍ 4 ባለው ውስጥ እግዚአብሔር ይህችን ነነዌ የተባለችን ከተማ የጠራው ታላቂቱ ከተማ ብሎ ነው። 3 ጊዜ እግዚአብሔር ይህችን ከተማ ጠርቷታል። በጠራ ጊዜ ታላቂቱ ከተማ ብሎ ነው የጠራውና በዚህ መነሻነት ታላቂቱ ከተማ በሚል ርዕስ እንማራለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ እንደምታውቁት ከፊታችን የምንጾመው ለ3 ቀናት የሚጾም ጾም አለ። ይህ ጾም ምን ተብሎ ይጠራል? ጾመ ነነዌ ተብሎ ይጠራል። እናቶቻችን ነይ ነይ ብለው የሚጠሯት ጾም ማለት ነው። በዚህ ጾም አማካኝነት እጅግ ብዙ ሊሰጡ የሚገባቸው መንፈሳዊ ትምህርቶች አሉ። ስለዚህ ይህንን መነሻ አድርገን እንማራለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። ለምንድን ነው የነነዌን ጾም ለምን መጾም አስፈለገን? እንግዲህ የነነዌ ሰዎች የጾሙት ነነዌ በ3 ቀን ውስጥ ትገለበጣለች የሚልን ትንቢት እግዚአብሔር በነቢዩ በዮናስ አማካኝነት ስላስነገረ ነው። እኛ ለምን እንጾማለን? እንደ ነነዌ ሰዎች እንድንጾም የሚያደርገን ምክንያት ምንድን ነው ብለን ስንጠይቅ መሰረታዊ ምክንያቶች አሉ። የመጀመሪያው ነገር መቼም በኃጢአተኛ ከነነዌ ሰዎች እናንሳለን እንዴ? አናንስ፣ ብንበልጥ ነው እንጂ አናንስም። ስለዚህ የነነዌ ሰዎች የበደሉትን እግዚአብሔር እኛም ምን ብለነዋል? በድለነዋል። ስለዚህ ለነሱ የተሰጠ ምህረት ለኛ ያስፈልጋል። ስለዚህ ይህንን ጾም በንስሐ ይቅር በለን ብለን ወደ እግዚአብሔር ለመመለስ በቤተ ክርስቲያናችን ይጾማል። ሁለተኛው ከነነዌ ጾም በኋላ ደግሞ ታላቅ ጾም በቤተ ክርስቲያናችን ይጾማል። አብይ ጾም አይደለም? ጌታችን መድኃኒታችን ኢየሱስ ክርስቶስ ለጾመው ጾም ማለት ነው። ስለዚህ ጾሙን ከመጾማችን በፊት ዋናውን ጾም እንደ መዘጋጃ ራሳችንን እንድንፈትሽበት ንስሐ እንድንገባበት አባቶቻችን አስቀድመው የነነዌ ጾምን ሰርተውልናል። ሌላው የጾመ ነነዌ ከተጾመ በኋላ ከዚያ በኋላ ባሉት ቀናት ውስጥ ንስሐ ገብተን ታላቁን ጾም አብይ ጾምን ማለት ተዘጋጅተን እንድንጾመው። ጾም እኮ አንደኛ ዋና ዓላማው ሰው ወደ ማን እንዲመለስ ነው? ወደ እግዚአብሔር እንዲመለስ ነው። ስለዚህ በእነዚህ ምክንያቶች በቤተ ክርስቲያናችን ይህንን ጾመ ነነዌን እንጾማለን። ይህ ጾም ለምን ተጾመ የሚለውን የምናነብበት ታሪክ ትንቢተ ዮናስ የተባለው መጽሐፍ ነው። ትንቢተ ዮናስ 4 ምዕራፎች ብቻ ካሏቸው የመጽሐፍ ቅዱስ መጽሐፍት አንዱ ነው። ከትንቢት መጽሐፍት ነው የሚመደበው። መጽሐፉን የጻፈው ዮናስ የተባለ ሰው ነው። ዮናስ ማለት ርግብ ማለት ነው ይላሉ አባቶቻችን። በእርግጥም ዮናስ በየዋህነቱ የምናውቀው ሰው ነው። ርግብ ደግሞ ምንድን ናት? የዋህ ናት። እንደ ስሙ ዮናስም እንደዚሁ የዋህ ሰው ነበር። ዮናስ ከትንቢተ ዮናስ በፊት በሁለተኛ ነገሥት ምዕራፍ 14 ከቁጥር 25 ላይ እንደዚሁ ትንቢት እንደተናገረ ከመጽሐፉ ውጭ ሌላ ትንቢት መናገሩ የተጻፈለት ሰው ነው። በመጽሐፍ ቅዱስም ዮናስን ገና በሕፃንነቱ እናውቀዋለን። ታስታውሱ ከሆነ ታላቁ ነቢይ ኤልያስ ተርቦ በነበረ ሰዓት ሰራፕታ ወደምትባል ወደ አንዲት መንደር ሄዶ አንዲት መበለት ቤት ገብቶ በረሃብ ዘመን በዚያች ሴት ቤት ቆይቶ ነበር። ቅዱሳን ወደ ቤታችን ሲገቡ የማን በረከት ከኛ ጋር ይሆናል? የእግዚአብሔር። በረሃብ ዘመን ጥቂት ዱቄትና ጥቂት ዘይት ብቻ ነው ያለኝ ብለው ግድ የለም ብሎ ከቤቷ ገባ። አምጪው አላት። ባረከውና 6 ወር ሙሉ ያችን ትንሽ ዱቄትና ትንሽ ዘይት ሲበሉ ቆዩ። በዚያ ቤት ኤልያስ ስለነበር እግዚአብሔር የተመሰገነ ይሁን። ከዚህ በኋላ ይህቺ ሴት ልጇ ታመመባት። በጽኑ በሽታ ታመመ። ወዲያውኑ ሞተ። ሲሞት ልጇ ልክ እንደሞተ ወደ እግዚአብሔር ሰው መጣችና ምን አለችው? የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ምን ጠባለኝ? ምን አደረኩ?
ኃጢአቴን ለእግዚአብሔር ነግረ ልጄን ልገድል ነው ወይ መጣኸው ብላ ጠየቀችው። ይህን ጊዜ አምጪው አላትና ከእግዚአብሔር የተሰጠው ጸጋ ታላቁ ነቢይ ኤልያስ ይህንን ሕፃን ከሞት ምን አደረገ? አስነሳው። በቅዱሳኑ አድሮ ድንቅ የሚሰራ አምላካችን ስሙ የተመሰገነ። አስነሳው ይህን ሕፃን። የሚገርማችሁ ይህ ሕፃን አሁን የምንናገርለት ነቢዩ ዮናስ ነው። አድጎ የኤልያስ ደቀ መዝሙር ሆኖ አባቶቻችን በትውፊት እንደሚነግሩን እስከ ነቢይነት የደረሰው የዚህች የሰራፕታዋ መበለት ልጅ የነበረው ዮናስ ነው። እና ዮናስ በትንቢተ ዮናስ ስናነበው እንደው እንደ ጻድቅ ሰው የሚታይ አይመስልም ታሪኩን ስታስታውሱት። ምክንያቱም ከእግዚአብሔር ለማምለጥ የሸሸ ሰው ነው፣ የታዘዘውን ያልፈጸመ ሰው ነው። እና እንደው እንዴት አይነት ክብር ልንሰጠው እንችላለን እንዲህ ያለ ታሪክ እያለው ብሎ ቢያስብ ይችላል አንድ ሰው። ነገር ግን ማስተዋል ያለብን ትንቢተ ዮናስን የጻፈልን ራሱ ዮናስ ነው አይደለም? እመና የራሱን ስንፍና የሚያሳየውን ይህንን መጽሐፍ የጻፈው ማን ነው? ራሱ ዮናስ ነው። ቅዱሳን አባቶቻችን በሕይወት ዘመናቸው ጽድቅም ይሰራሉ፣ ኃጢአትም ይሰራሉ። ጻድቃን ሆነው በኃጢአት ቢወድቁም ተመልሰው ተነስተው ወደ እግዚአብሔር የተመለሱ ብዙዎች አሉ። ሲጽፉ ጥሩን መርጠው አይደለም የሚጽፉት። በድክመታቸውም በውድቀታቸውም እኛ ልንማር እንችላለን እንችላለን። ዮናስ መርጦ መልካም ነገር የሚጽፍ አይነት ነቢይ አይደለም። ቅዱሳን ልማዳቸው እንደዚህ ነው። አሁን በዘመናችን ብዙ ሰዎች ግለ ታሪካቸውን ይጽፋሉ አይደለ? የገሌ የህይወት ታሪክ ተብሎ መጽሐፍ እናነባለን። ብዙ ሰዎች ታሪካቸውን ይጽፋሉ። የሚጽፉት ታሪክ ውስጥ እንደው ኃጢአታቸው አለበት? መጽሐፉ ላይ አለበት? የለበት። እንደው አንድ ሁለት ትንሽ ድክመት ከገባ ነው። እሱም ቢሆን እንደው ተለሳልሶ በአንድ ሁለት አረፍተ ነገር ኃጢአቱን ጽፎ የሚያሳትምና ለሰው የሚበትን ሰው የለም። ቅዱሳን ግን እንዲህ አይደሉም። እነሱ ዋናው ማስተማር የሚፈልጉት የማንን ኃይል ነው? የእግዚአብሔር። የማንን ንጽህና ነው? ስለዚህ የወደቁበትንም የተነሱበትንም የተሸነፉበትንም ያሸነፉበትንም ድክመታቸውንም ይጽፋሉ ቅዱሳን አባቶቻችን። ስለዚህ ዮናስ ምንም እንኳን በዚህ ታሪክ ደካማ ሆኖ ብናገኘው ታሪኩን የጻፈው ራሱ ዮናስ እንደሆነ መርሳት የለብንም እኛ እንድንማርበት ማለት ነው። እንግዲህ በመጀመሪያው ምዕራፍ እግዚአብሔር ለዮናስ ምን ትእዛዝ አቀረበለት? ወደ ነነዌ ወደ ታላቂቱ ከተማ። ርዕሳችን ምንድነው? ታላቂቱ ከተማ። ወደ ታላቂቱ ከተማ ወደ ነነዌ ሂድና ነነዌ በ3 ቀን ትገለበጣለች ብለህ ስበክ ብሎ ላከው። ዮናስ ደስ አላለውም። ይህ የእግዚአብሔር ትእዛዝ ደስ አላለውም። ቅዱስ ጄሮም የተባለ የቤተ ክርስቲያናችን መተርጉም ምን ብሎ ጽፏል? ወደ አህዛብ ሀገር። እንግዲህ የነነዌ ሰዎች እስራኤላውያን አይደል? ስለዚህ እንዴት ወደ አህዛብ ይልከኛል ብሎም ደስ አላሰኘውም ብሎ ተርጉሞታል። ዞሮ ግን አልፈለገም። እግዚአብሔር ወደ ነነዌ ሂድና ስበክ ሲለው ተከፋ። የመከፋቱ ምክንያት አንደኛ ወደ አህዛብ መሄድ ነው። ሁለተኛ ደግሞ አንተ አለ፣ በጣም አስደናቂ ነገር ነው፣ አንተ መሐሪ አምላክ ነህ አለ። ነነዌ ትገለበጣለች ብለህ ስበክ አልከኝ፣ ሄጄ ትገለበጣለች ብል መልሰ ደግሞ ትራራላቸውና ትምራቸዋለህ፣ እኔንም ውሸታም ታሰኘኛለህ። ስለዚህ አልሄድም ብሎ እምቢ አለ። ይገርማቸዋል። የማንን ምህረት አውቆ ማለት ነው? የእግዚአብሔርን። አንተ መሐሪ ነህ፣ ስለዚህ አልሄድም፣ እኔ ሐሰተኛ ከምባል ቢቀርብኝ ይሻላል አለ። በእውነት እዚህ ላይ የዮናስን የዋህነትና አለማስተዋል ነው የምታዩት። በእኛ ሀገር ሲተረት ምን ይባላል? የተናገሩ ከሚጠፋ የወለዱት ይጥፋ። እንደው የወለዱት ይጥፋ በመጽሐፍ ቅዱስም ተፈጽሟል። ዮፍታሔ የተባለ መስፍን ስዕለት ተስሎ ልጁን ሰውቷል፣ መስዋዕት አድርጎ የተናገርኩ ከሚጠፋ ብሎ። እንግዲህ የወለዱት ሲባል አንድ ነው። ዮናስ ግን ይገርማቸዋል። እሱ የተናገረው ከሚጠፋ 120,000 ሕዝብ እንዲጠፋ ነው የፈለገው። የነነዌ ሕዝብ በሙሉ ማለት እሱ የተናገረው ውሸት ከሚባል ያቺ ታላቅ ከተማ ውስጥ ያሉ 120,000 ሰዎች ምን ቢሉ ይሻላል? ቢጠፉ ይሻላል። ስለዚህ አልሄድም አለ። በእውነት ነቢይ ነው። የነቢያት ልማዳቸው እኮ እንደዚህ አልነበረም። በመጽሐፍ ቅዱስ ከሱ ቀድሞ የነበሩ ነቢያት እግዚአብሔር ሕዝቡን እንደሚያጠፋ ሲያውቁ፣ ለምሳሌ ሙሴ እግዚአብሔር ይህ ሕዝብህ አሳዝነውኛልና ላጠፋቸው ነው አለ። ምንህ አለ? ሕዝቡ የማን ሕዝብ ነው? የማን ሕዝብ ነው? የእግዚአብሔር ሕዝብ ነው። የጸብ ምልክት ነው። እንግዲህ ሕዝብ ልቀቅ ብሎ ነው ከግብፅ ነፃ ያወጣ። አሁን ሕዝብ አለ። ለምን ሕዝብ አለ?
የጸብ ምልክት ነው። አሁን አባት በልጁ ሲናደድ ለእናት ምን ይላል? ይሄ ልጅሽ ይላል አይደል? ይሄ ልጅሽ አስቸገረኝ ይላል። የሱ ነው አይደለም? ነው አይደለም? መጣላቱን ነው የሚያሳይ። ስለዚህ ለሙሴ ምን አለው? ሕዝብ በድለውኛልና ላጠፋቸው ነውና ተወኝ አለው። ሙሴ ምን አለ? አንተን ታላቅ ሕዝብ አደርግሃለሁ አለው። ደግሞ ሲፈትነው ያንተ ስልጣን አይነካብህም፣ የታላቅ ሕዝብ መሪ መሆን አይቀርም፣ ግን ላጥፋቸው ተወኝ አለው። ሙሴ ምን አለ? እነሱን ከምታጠፋ እኔን ከጻፍከው መጽሐፍ ምን በለኝ ደምስሰኝ አለው። በእውነት ቅዱሳን እንደዚህ ናቸው። እነሱን ከምታጠፋ እኔን ምን በለኝ አጥፋኝ። ሙሴ በእውነት እግዚአብሔርም የሙሴን ልብ አውቆ ነው የጠየቀው እንጂ ላጥፋ ብሎ ለእኛ ቢጠይቀን አሁን ለእኛ ቢሆን የተጠየቀው ምንድን ነው የምንለው? ሐሳቡ ካንተ ከመጣ እንደውም ነው አይደል እንዴ ምንለው? ዮናስ ግን ምን አለ? እነሱን ሳታጠፋ ከቀረ እኔን ምን በለኝ አጥፋኝ። አያችሁ ሙሴና ዮናስ ሲነጻጸሩ፣ ሙሴ እነሱ ከሚጠፉ እኔ ምን ልበል አለ? ልጥፋ አለ። ዮናስ ግን እኔ በሞት ይሻለኛል እነሱን ሳታጠፋ ከምቀራል። ነቢይ ነው። አይ ሙሴ የለመነው ለእስራኤላውያን ነው ለአሕዛብ አይደለም ደግሞ ቢባል አባታችን አብርሃምንም እናገኛለን። አባታችን አብርሃም እግዚአብሔር ምን አለው? በውኑ እኔ የማደርገውን ከባሪያዬ ከአብርሃም እሰውራለሁ አለ። ለአብርሃም የሰዶም ኃጢአት በዝቷልና ላጠፋቸው ነው ብሎ ነገረው። አብርሃም ምን አለ? ጌታ ሆይ የምድር ዳኛ እንኳን በቅን ይፈርዳል፣ አንተ እንዴት ዝም ብለህ ታጠፋለህ ኃጥኡን ከጻድቁ ጋር? እንዲያው እዛች ከተማ ውስጥ አንድ 50 ጻድቅ ቢገኝ ታጠፋለህ አብርሃም? 50 ካገኘው ምን አልልም አላጠፋም። እሺ 45ስ ብታገኝ አለ። 45ም አላጠፋም አለ። 40 ብታገኝስ? 30 ብታገኝስ? 20 ብታገኝስ? 10 ብታገኝስ? እያለ ጠየቀ። በእያንዳንዱ ሂደት እግዚአብሔር አላጠፋም አለው። ቅዱሳን እንዲህ ናቸው፣ ያማልዳሉ ቆመው። ዮናስ ግን አልሄድም አልሰብክላቸው ብሎ አኮረፈ። ከዚህ በኋላ እንዲያው ምህረቱን ስላወቀ ማለት ነው፣ የእግዚአብሔር ምህረት። አንተ መሐሪ ነህ አለ። በእርግጥ እግዚአብሔር መሐሪ ነው አይደለም? ክርስቲያኖች ነው። በእውነት እግዚአብሔር መሐሪ ነው። አባቶቻችን የእግዚአብሔር ምህረት ሲገልጹት የእግዚአብሔር ምህረት እንደ ውቅያኖስ ነው ይላሉ። የኛ ኃጢአት ማለት እንደ ደም ጠብታ ናት። አሁን በውቅያኖስ ላይ አንድ ጠብታ ደም ጠብ ብናደርግበት ውቅያኖሱ ደም ይሆናል? ደሙ ይጠፋል። ስለዚህ የእግዚአብሔር ምህረት ማለት እንደ ባህር ነው። አባ ጊዮርጊስን በጸሎቱ እመቤታችንን ሲለምን ወአስጥምኒ ውስተ ቀላየ ምህረቱ ለበኩርኪ ይላል። ወደ ልጅሽ ወደ ምህረቱ ባህር አስጥምኝ ይላል። የኛ ኃጢአት በእግዚአብሔር ምህረት አንጻር ሲታይ ምንም ነው። እንደዛም ሆኖ ነው እኛ ይቅር በለን ማለት ያልቻልነው። በእውነት ክርስቲያኖች እግዚአብሔር ይቅር ማለት ሳይሰለቸው እኮ እኛ ይቅር በለን ማለት ይሰለቸናል አይደል እንዴ? ለዚህ እኮ ነው ንስሐ ማንገባው። ከዚህ በኋላ ምን ይላል? ዮናስ ፊቱ ቢያገኘኝ አይደል እግዚአብሔር እንዲያርግ እንዲያታርግ እያለ የሚነተርከኝ። እንግዲህ እዛው ኢየሩሳሌም እዛው የሚኖርባት የእግዚአብሔር አገር ሆኖ ስለሆነ እግዚአብሔር ያናገረው እዚህ ስላገኘኝ አይደል የሚወተውተኝ፣ ስለዚህ ዞር ልበልለት ብሎ ተሳፍሮ በመርከብ ሸሸ። ከማን? ከእግዚአብሔር። በእውነት ከእግዚአብሔር መሸሽ ይቻላል? እንኳን ከእግዚአብሔርኛ ከሰማይና ከመሬት መሸሽ ይቻላል? ከብርሃንና ከጨለማ መሸሽ ይቻላል? እግዚአብሔር ምን አለ? በእኔና በእናንተ መካከል አለ ሰማይንና ምድርን ብርሃንና ጨለማን ምስክር አድርጌ አስቀምጣለሁ አለ። ምን ማለቱ ነው? ሰው ከሰማይ ቢደበቅ ከምን አይደበቅም? ከምድር አይደበቅ። ከብርሃን ቢደበቅ ከምን አይደበቅም? ከጨለማ። አያችሁ፣ እንኳን ከእግዚአብሔርኛ እግዚአብሔር ከፈጠራቸው ፍጥረታት እንኳን መደበቅ እንችላለን? አንችልም። ከእግዚአብሔር ለመሸሽ ወደ ተርሴስ ሊኮበልል በመርከብ ተሳፈረ። ገንዘብ ከፈለ። በእውነት ኃጢአት እኮ ዋጋ ያስከፍላል ክርስቲያኖች። ወደ ቤተ ክርስቲያን ስንመጣ ቃሉን እንሰማለን። ይከፈላል? አይከፈልም። በነፃ የተሰጣችሁን በነፃ ስጡ ያለውን የሐዋርያት ቃል ይዛ ቤተ ክርስቲያን በነፃ ታስተምራለች፣ በነፃ ታጠምቃለች። ስጋውን ደሙንም በነፃ እንዲሁ ኑ የደባለኩትን የወይን ጠጅ በነፃ ጠጡ ነው የሚለው መጽሐፍ ቅዱስ። ሁሉ ነገር በነፃ ይሰጣል። ኃጢአት ግን ያስከፍላል? አያስከፍልም? ያስከፍል። ዮናስ ከገንዘቡም አልሆነ ከአምላኩም አልሆነ ወደ ተርሴስ ለመኮብለል ገንዘብ ከፈለ። ከዚህ በኋላ ወደ መርከብ እንደተሳፈረ እግዚአብሔር ባህርንና ነፋስን የፈጠረ እሱ ስለሆነ ነፋስን አዘዘው። ታላቅ ነፋስ መጥቶ ባህሩን አናወፀው፣ ማዕበል ተነሳ። መርከቧ ልትሰበር ደረሰች። አይገርምም? ሰው ሳይታዘዝ ለእግዚአብሔር ነፋሱ ታዘዘ፣ ውሃው ታዘዘ። ነፋሳትን፣ ውሃን፣ ባህርን የፈጠረ ማን ነው?
እግዚአብሔር ነው። እግዚአብሔር የፈጠራቸው ፍጥረታት ሁሉ ይታዘዙለታል። እኛ ነን ያስቸገርነው። ይገርማቸዋል። ፍጥረቱ ታዟል። እንደ ሰው ያከበረው የለም። እግዚአብሔር ሰውን እንዳከበረው ሌላ ያከበረው ፍጥረት አለ? የለም። የሚገርመው ግን እንደ ሰው ደግሞ አምላኩን የናቀ የለም። እግዚአብሔር ከፍጥረቱ እንደኛ ያከበረው የለም። እኛ ደግሞ ከማንም ፍጥረት በላይ እግዚአብሔርን የናቅን ያቃለን እኛ ነን። በእውነት በምሕረቱ ይመልከተን አምላካችን። ዮናስ የተሳፈረው እግዚአብሔርን ከማያውቁ ሰዎች ጋር፣ ከአሕዛብ ጋር። እነዚህ አሕዛብ ተጨነቁ። መርከቧ ልትሰበር ስትል ያላቸውን ሀብት በዚያች መርከብ የጫኑትን ሻንጣቸውን እያወጡ ወደ ምኑ ጣሉ? አዎ ምናልባት እንደው ቀለል ቢል እያሉ ማለት ነው። ንብረታቸውን፣ ነጋዴዎች ይኖራሉ ከዚያ መሃል፣ ያላቸውን እያወጡ ወደ ባህሩ መወርወር ጀመሩ። ነገር ግን ማዕበሉ እየባሰ እንጂ እየተሻለ አልመጣም። ማዕበሉን ጸጥ ማድረግ የሚችለው ማን ብቻ ነው? አዎ ያስነሳው እግዚአብሔር ብቻ ነው። ለምክንያትም ነው ደግሞ ያን ማዕበል ያስነሳው። ከዚያ በኋላ ተነስተው መጸለይ ጀመሩ ወደ የአምላኮቻቸው። እነሱ እንግዲህ እግዚአብሔርን የሚያውቁ አይደሉም። ልብ አሉ። መጸለይ ሲጀምሩ ግን በዚህ ሰዓት የእግዚአብሔር ነቢይ ዮናስ ተኝቶ ነበር። ወረደና የመርከቧ ዋና ሰው ወረደና ወደ ታች እንዴ ተኝተሃል አለው። እኛ እዚህ እናወጣለን፣ አንተ ተኝተሃል ወይ? ተነሳና የአምላክህን ስም ጥራ አለው። የማንን ስም? የአምላክህን ስም። አይገርምም? የእግዚአብሔርን ሰው ጸልይ ብሎ የመከረው ማን ነው? አዎ ከአሕዛብ ወገን የሆነ ሰው። ጸልይ፣ ተነሳና አምላክህን ጥራ ብሎ ቀሰቀሰው። ከዚህ በኋላ ዮናስ ወጣ ከመርከቡ ከውስጠኛው ክፍል። እነዚህ ሰዎች ተጨነቁ፣ ወደ አማልክቶቻቸው ጮሁ። ነገር ግን ማዕበሉ እየጨመረ እንጂ እየቀነሰ አልመጣም። ከዛ ቢጨንቃቸው ምን አሉ? እንደው ከመካከላችን ማን ኃጢአት ሰርቶ ይሆን? እንደው በማን ምክንያት ይሆን የችግር የገጠመን ብለው ዕጣ መጣጣል ጀመሩ። ዕጣ ተጣጣሉ። ሲጣጣሉ ዕጣው በዮናስ ላይ ወጣ። እስቲ እንመልከታቸው እነዚህን ሰዎች። አንደኛ መርከቧ ስትናወጥ ምንድነው መጀመሪያ የወሰዱት እርምጃ? ወደ ማን መጮህ ነው? ወደ አምላካቸው። ለችግራቸው መፍትሄ ያደረጉት ምን ነው? ጸሎት ነው። ሁለተኛው ወደ ዮናስ መጣና ይህ ሰው ምን አለው? ወደ አምላክ ጸልይ ተነሳና አለው። ወደ ምን ጸልይ? ወደ አምላክ። እሱ ዮናስ በሚያመልከው አምላክ ያምናል አያምንም? አያምንም አይደል? አምላካቸው ምን ያለ ነው? የተለያየ ነው አይደል? እነሱ አሕዛብ ናቸው፣ ዮናስ ዕብራዊ ነው። ወደ አምላክ ጸልይ አሉት። ወደ እኛ አምላክ ጸልይም አላሉትም። መብቱን አልነኩትም። በእምነቱ አልገቡበትም። ብቻ ጸልይ፣ ተነሳና ወደ አምላክህ አሉት። ሶስተኛው ነገር በማን ኃጢአት ነው ብለው ዕጣ ማውጣታቸው የእነዚህ ሰዎች ነገር በጣም ያስገርማል። እስቲ ልብ አድርጉ። እኛ አሁን በመርከብ እየሄድን በዚህ ዘመን ማለት ነው ከፍተኛ ማዕበል ቢነሳና መርከቧ አደጋ ቢገጥማት ከመካከላችን አንዱ ተነስቶ በማን ኃጢአት ነው ዕጣ እንጣል ቢባል የሚሰማዋል? ይሳቅበታል። እንደውም ይሄ የሞኝነት ሐሳብ ተደርጎ ነው የሚታየው። በማን ኃጢአት ነው ቢል። እነዚህ ሰዎች የኖሩት ባህር ላይ ነው። ብዙ ማዕበል የሚነሳባቸው ብዙ ምክንያቶች ማንሳት ይችላሉ። እውቀት አላቸው የላቸው? አላቸው። እነሱ ግን በማን ኃጢአት ነው? ይሄው ዓለማችን በስንት አይነት የተፈጥሮ አደጋ እየተናጠች ነው አይደለም? ምእመናን፣ አዎ ብዙ ችግር እየገጠመን ነው። ግን ሁልጊዜም ዜናው ከተነገረ በኋላ መንስኤው ምንድነው ሲባል የዓለም ሙቀት መጨመር፣ መንስኤው ምንድነው ሲባል ከዚህ ቦታ የተነሳ ነፋስ። ምን ነው እንደው በድለነዋል ብንል ይሄንን እንኳን ሞክረው ነች። እነዚህ ሰዎች ግን ከኛ የተሻሉ ናቸው። በማን ኃጢአት ነው ብለው ዕጣ ጣሉ። ከዚህ በኋላ ዮናስ ላይ ወጣበት። የሚገርም ነው። ዕጣው ሲወጣበት እስቲ ልብ አድርጉ ክርስቲያኖች፣ በመርከብ ተሳፍረን እየሄድን ከፍተኛ ማዕበል ተነሳብን። እንደው መንፈሳዊነቱ ኖሮን ዕጣ ወጣን። ዕጣ ስናወጣ አንድ ሰው ላይ ወጣ። በሱ ምክንያት ያ ማዕበል እንደተነሳ ስናውቅ ምንድነው የምናደርገው? ሰውየውን አንስተን ወደ ምንድን ነው? አዎ በአንተ ምክንያት ነው የሁሉ ጦስ። በዛ ላይ እነዚህ ሰዎች እኮ ብዙ ዕቃ ንብረታቸውን ጥለዋል አይደል? ያን ሁሉ ገንዘባችን ለካ የጠፋው በአንተ ነው ብለው መወርወር ይችሉ ነበር። እነሱ ግን ይህን አላደረጉትም። ጠየቁት ዮናስን፣ ማነህ? ከወዴት ነው የመጣኸው? ስራስ ምንድን ነው አሉት። እኔ ዕብራዊ ነኝ አለ። ስራው ደግሞ ምንድን ነው? ባህሩንና የብሱን የፈጠረውን እግዚአብሔርን አመልካለሁ አለ። ምንና ምኑን የፈጠረው? አቤት መከራ እኮ ትምህርት ቤት ነው ክርስቲያኖች። ዮናስ ከማን ሊሸሽ ነው ወደ ባህር የመጣው? አዎ ግና ባህሩንና የብሱን መፍጠሩን ታየው። አሁን አያችሁ፣ ባህሩና የብሱን የፈጠረውን
እግዚአብሔርን አመልካለሁ ብሎ ተናገረ። ስራዬ ደግሞ ማምለክ ነው አለ። አያችሁ፣ አምልኮተ እግዚአብሔር እኮ ስራ ነው። በጎን የምናየው ነገር አለ። እግዚአብሔርን ማምለክ ራሱ ዋነኛ ስራ። የተፈጠርንበትም ዓላማ ማንን ለማምለክ ነው? እግዚአብሔርን። ስለዚህ ባህሩና የብሱን የሥራ ዘርፉ ምንድን ነው? ለጥያቄው እግዚአብሔርን ማምለክ አለ። ዕብራዊ ነኝ አለ። ከዚህ በኋላ የሰራውን ደግሞ ነገራቸው። እግዚአብሔር ሂድ ወዳለው ላለመሄድ ብሎ ሸሽቶ እንደመጣ በትክክል ለእነዚህ አሕዛብ ተናገረ። ኃጢአተኛ መሆኑን ተናገረ። ከዛ ምን ይሻላል አሉት። ምን እናድርግብህ ብለው ጠየቁት። ሲጠይቁት ወደ ባህሩ ምን በሉኝ ጣሉኝ አላቸው። አይ በራሱ ከፈረደማ ብለው አንስተው ግን አልጣሉት። ምን አደረጉ? እንደምንም ባህሩን ወደ የብስ ለመውሰድ መቅዘፍ ጀመሩ በፍጥነት ይላል። ማንን ላለመግደል? ማንን? አይገርማችሁ? እነዚህ ሰዎች በእውነት ከሃይማኖተኛው ከዮናስ በላይ ሆኑ። ዕቃቸውን ሲጥሉ ያልሳሱ ሰዎች ዕቃቸው እንዲጣል ምክንያት የሆነውን ዮናስን ለመጣል ግን አልፈለጉም። ወደ የብስ መቅዘፍ ጀመሩ፣ ሞከሩ። ነገር ግን ማዕበሉ እየበዛ መጣ። ከዚህ በኋላ ወደ እግዚአብሔር ጸለዩ። የዚህ ሰው ደም በእኛ ላይ እንዳይሆን እባክህን ብለው ለመኑ። የንጹሕ ሰው ደም እንደው እንዳናፈስ በእኛ እንዳይሆንብን ብለው ዮናስን ወደ ማዕበሉ ጣሉት። ሲጥሉት ማዕበሉ ምን አለ? ጸጥ አለ። ዮናስ እንደተጣለ ማዕበሉ ጸጥ አለ። እውነትም ኃጢአተኛ ነበር ለካ አላሉም። ግን እነዚህ ሰዎች ይገርማቸዋል። እግዚአብሔርን ፈሩ ይላል። ማንም ፈሩ? መስዋዕትን አቀረቡ፣ ስዕለትም ተሳሉ። በሱ ጦስ ነው ለካ ሁሉ የመጣብን፣ ገላገለን፣ ለካ ክፉ ሰው ነበር አላ። ዮናስ ጣሉኝ አለ፣ ጣሉት። ልክ ማይበሉ ጸጥ ሲል እግዚአብሔርን ፈሩ፣ መስዋዕት አቀረቡ፣ ስዕለትንም ተሳሉ ይላል። ከዚህ በኋላ ዮናስ ወደ ባህር ጣሉኝ ብሎ ነበር። በእውነት ዮናስ በዚህ በእምነቱ ልናደንቀው ይገባል ክርስቲያኖች። ለምንድን ነው ባህር ውስጥ መውደቅ ይህን ያህል ያጓጓል እንዴ ብትሉ፣ ወደ ባህርም ቢወድቅ ማን እንደማይተዋው አምኖ ነው። እግዚአብሔር አያ ጣሉኝ አለ፣ ችግር የለውም። ሸሽቶት የመጣው አምላክ ማዕበሉን እንዳስነሳ ወደ ባህርም ብወረወር አይተወኝም ብሎ ፍጹም እምነት ስለነበረው ወርውሩኝ አላቸው። ወረወሩት። እግዚአብሔር ታላቅ አሳን አዘጋጀ። አሳ አንበሪው ዮናስን ዋጠው። ምናልባት እንዴት አሳ አንበሪ ሊውጠው ይችላል? ወይም ደግሞ ውጦት እንዴት አይሞትም? እንዴት ሊቆይ ይችላል? ሰው ግራ ሊገባው ይችላል። አሳን የፈጠረ ማን ነው? እዛ ሆኖ ዮናስ እንዴት ተነፈሰ 3 ቀን ሙሉ እያሉ ሳይንሳዊ ጥያቄ የሚጠይቋሉ ስለ ዮናስ ታሪክ። በእውነት እዛ ውስጥ ገብቶ እንዴት ይተነፍሳል? እዛ ውስጥ ገብቶ እንዴት አልሞተም? መተንፈስን ራሱ የፈጠረ ማን ነው? እኛ እንድንተነፍስ ያደረገን ማን? እግዚአብሔር ነው። ሳንተነፍስ እንድንኖር ማድረግ ይችላል አይችልም? ማንኛውም ጥያቄ በዚህ ታሪክ ላይ ቢነሳ ለእግዚአብሔር መነሳት የለበትም። እግዚአብሔር እኛ በማናስበው መንገድ የሚሰራ አምላክ ነው። ስለዚህ ዮናስ በዛ አሳ አንበሪ ውስጥ ተቀመጠ። ተቀምጦ እያለ ጸሎት ጀመረ። በእውነት መከራ እኮ ክርስቲያኖች፣ እግዚአብሔር መከራ የሚያመጣው እኛን ጠልቶ አይደለም፣ እኛን ለመጉዳት አይደለም። ወደ ማን ሊመልሰን ነው? ወደ ራሱ ሊመልሰን። አሁን ጸሎት ጀመረ። መርከብ ውስጥ እያለ ዮናስ ምን እያደረገ ነበር? አሕዛብ ሲጸልዩ እሱ ምን ብሎ ነበር? ተኝቶ ነበር። አሳው ሲውጠው ግን ዮናስ ጸሎት ጀመረ። መከራ ወደ ጸሎት ነው የሚያመጣ። የጸሎት ትምህርት ቤት ነው መከራ ይላሉ አባቶቻችን። ነፍሴ በዛለችብኝ ጊዜ ይላል እግዚአብሔርን አሰብኩት እያለ መጸለይ ጀመረ ዮናስ በዚያ በአሳ አንበሪ ውስጥ በሆዱ ውስጥ ማለት። ቅዱስ ዳዊት ምን አለ? ስርዓትህን እማር ዘንድ ያስጨነከኝ ለመልካም ሆነልኝ አለ። ስርዓትህን ምን እል ዘንድ? እማር ዘንድ። አንዳንዱን ሰው በበሽታ ይመልሰዋል እግዚአብሔር፣ አንዳንዱን ሰው በማጣት ይመልሰዋል። በብዙ መከራ ወደ ራሱ የሚያቀርበን አምላካችን እኛን ስለሚወደን ነው። ቅዱስ ጳውሎስ ያለው ቃል ለዕብራውያን ክርስቲያኖች ደግሞ እንዴት ድንቅ ነው በእውነት። ከቅድስናው እንድንካፈል አለ ለጥቅማችን ይቀጣናል። አይገርማችሁ? ከምኑ እንድንካፈል? ወላጆቻችን አለ ሕፃን እያለን ይቀጡን ነበር። የሚቀጡን ለምንድን ነው? መልካም መስሎ ለታያቸው ነገር እኛን ለማሻሻል ነው። እሱ ግን አለ ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ስለዚህ ዮናስ እግዚአብሔርን አወቀ። በአሳው ሆድ ውስጥ 3 ቀን 3 ሌሊት ቆየ። ከዚህ በኋላ ወደ የብስ ተፋው ይላል። ወደ 3ኛው ምዕራፍ ደርሰናል ማለት ነው። ሲተፋው እግዚአብሔር ለሁለተኛ ጊዜ ምን ብሎ ጠየቀው?
ወደ ታላቂቱ ከተማ ወደ ነነዌ ሂድና ስበክ አለው። አሁን ዮናስ አላንገራገረም። ትምህርት ወስዷል አልወሰደም? አዎ እምቢ ብሎ ሸሻለው ቢል ምን እንደሚከተል በደንብ አውቋል። ስለዚህ ሂድና ስበካል። እግዚአብሔር በእውነት ቸር ነው። ከማዕረጉ አልሻረውም። ካሁን በኋላ አንተም ብሎ ነቢይ እንዴት ትከራከረኛለህ? እንዴት ተጠራጠርክ የኔን ስራ ብሎ ከነቢይነት ማዕረጉ አልሻረው። ይልቁንም ድጋሚ ተልእኮውን ሰጠው። ወደ ነነዌ ሄደህ ስበክ። እግዚአብሔር የሚቀጣን ልቡናችንን ለመመለስ ነው እንጂ እኛን ለማዋረድ አይደለም። ቅዱስ ጴጥሮስንም እኮ ሐሙስ ዕለት ከአንዴ በሶስቴ ክዶት ነበር አይደል? ክዶታል አልካደው? ካደው። ከካደው በኋላ ከትንሣኤ በኋላ ሲያገኘው ጌታ ስትፎክር አልነበር እንዴ? ምን ነው ካድከኝ ብሎ አላሸማቀቀው። ያ ሁሉ ጉልበት ያ ሁሉ ጥንካሬ ወዴት ሄደ? ሌሎች ቢክዱን ያልክድም አላልክም አላለው። ምንድነው ያለው? የዮና ልጅ ስምዖን ሆይ ምን ትለኛለህ? ትወደኛለህ? ሶስቴ አዘነ ጴጥሮስ። አንተ ሁሉን ታውቃለህ፣ እንደምወድህ አንተ ታውቃለህ ሲል በጎቼን ጠብቅ፣ አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቃል። ጴጥሮስን ጭቃ ላይ የወደቀ እንቁ ወይም አንድ ጌጥ ቢኖረን ወልውለን ወደ ቦታው እንደምንመልሰው ከወደቀበት ቦታ ከኃጢአቱ ማለት ከክህደቱ አንስቶ አምላካችን ወደ ስፍራው መለሰው። እግዚአብሔር እንዲህ ነው አሰራሩ። ዮናስንም ከአሳ አንበሪው ሆድ ውስጥ ያሳደረው 3 ቀን 3 ሌሊት ሊያስተምረው ነው። ተምሮ ሲወጣ ተመልሶ ምን አለው? ወደ ነነዌ ሄደ። ምን በል ስበካል። ወደ ታላቋ ከተማ። ይህች ታላቂቱ ከተማ ነነዌ ዮናስ ሄዶ ልክ ሲሰብክ በ3 ቀን ነነዌ ትገለበጣለች ሲል ከዳር ዳር የዮናስ ስብከት ተሰማ፣ እስከ ንጉሱ እስከ ስልምናሶር ድረስ። ይህን ጊዜ ሲሰሙ በጣም ይገርማቸዋል። ልክ ይህንን የዮናስ ስብከት ሲሰሙ በአንድ ቀን ከታች እስከ ላይ ከንጉሱ ጀምሮ ማለት ነው ሁሉም በአንድ ቀን ማቅ ለብሰው አመድ ነስንሰው ወደ እግዚአብሔር ተመለሱ፣ ንስሐ ገቡ። በስንት ስብከት? በአንድ። እንደውም መጽሐፍ ቅዱሱ ዝርዝር ስብከት የለውም እኮ። የዮናስ ስብከት ርዕሱ እንዲህ ነው አይልም። ነነዌ ምን ትላለች ነው የሚለው? ትገለበጣለች ስላለ ብቻ በእግዚአብሔር አምነው ያ ሁሉ ሕዝብ ወደ እግዚአብሔር ተመለሱ። እኛ ስንት ስብከት ነው የተማርነው ክርስቲያኖች? ስንት ቀን ነው የተማርነው? የነነዌ ምእመናን የነነዌ ሰዎች ያ 120 ሺህ ሕዝብ በስንት ስብከት ነው ወደ እግዚአብሔር የተመለሱ? እኛ በ120 ሺህ ስብከት ወደ እግዚአብሔር መመለስ አልቻለም። በአንድ ስብከት 120 ሺህ ሰው ተመለሰ። በእውነት እነዚህ ሰዎች ከተማዋም ታላቅ የተባለችው እግዚአብሔር ከተማን ታላቅ የሚለው ሕንፃውን ግንቡን አይቶ አይደለም። ነነዌን ታላቅ ያሰኘው የሕዝቡ ወደ እግዚአብሔር መመለስ የሕዝቡ ንስሐ ነው። ማቅ ለብሰው ንጉሱ አወጀ። አንዳንድ ሰው የአዋጅ ጾም አያስፈልግም የሚል ይኖራል። ለዚህ አንደኛው መጽሐፍ ቅዱሳዊ ጥቅስ ከአዋጅ አጽዋማት መካከል የነነዌ ሕዝብ የጾመው ጾም እንኳን ከቤተ ክህነት ጾም በቤተ መንግስት ደረጃ ይጾማል። መጽሐፍ ቅዱስ እንዲህ ነው የሚለው። ንጉሱን ያወጀው እንኳን ቤተ ክህነት ቤተ መንግስትም ጾም ሲያውጅ የተጻፈበት መጽሐፍ ነው ምናምነው መጽሐፍ ቅዱስ። ሰው ብቻም አይደለም የጾመው፣ እንስሳትም ጭምር ጾመዋል፣ ሕፃናትም ጭምር ጾመዋል። መጽሐፍ ቅዱስ እስከ እንስሳት የሚወርድ ነው ስለ ጾም የጻፈው ነገር። ጾም አያስፈልግም ለሚል ሰው በእውነት ይሄ እጅግ ትልቅ ትምህርት የሚሰጥ ነው። ከዚህ በኋላ ይላል ከክፉ ስራቸው እንደተመለሱ አይቶ እግዚአብሔር ይላል። እግዚአብሔር ጾማችንን እግዚአብሔር ንስሐችንን ብቻ አይደለም ከክፉ ስራችን ምን እንድንል ይፈልጋል? እንድንመለስ። ከክፉ ስራቸው እንደተመለሱ አይቶ በእነሱ ላይ ሊያደርገው ከነበረው ከክፉ ነገር ተጸጸተ ይላል። እንዴ እግዚአብሔር ይጸጸታል እንዴ ብትሉ አባቶቻችን ምን ይላሉ? እግዚአብሔር በመጽሐፍ ቅዱስ የተናገረው እንደ ሰው ነው። እግዚአብሔር ለምሳሌ በሰባተኛው ቀን ከሰራው ስራ ሁሉ እግዚአብሔር ምን አለ ይላል? አረፈ ይላል። እግዚአብሔር ይደክመዋል እንዴ? አይደክመውም። አረፈ ለምን ተባለ ቢባል መጽሐፍ ቅዱስ የተጻፈው ለሰው ነው። ሰው ደግሞ ሰርቶ ሲጨርስ ምንድነው የሚያደርገው? ማረፍ ነው። መጸጸት፣ ማረፍ እንዲህ ያሉ ነገሮች የሰው ጸባይ ናቸው። እግዚአብሔር መጽሐፉን ያጻፈው ለሰው ስለሆነ በሰውኛ አነጋገር አረፈ ተጸጸተ ይባላል እንጂ እግዚአብሔር ይጸጸታል በባህሪው አይጸጸትም። ግን ራራላቸው፣ አዘነላቸው፣ ማራቸው። የመጨረሻው ምዕራፍ እጅግ አስደናቂ ነው። እግዚአብሔር የነነዌን ሕዝብ በዛ ንስሐው ሲምረው ይቅር ሲለው ዮናስ ተበሳጨ፣ አዘነ። ለምን? የተናገረው ነገር ሳይፈጸም ቀረ ብሎ። ይሄው ምን አለ? እንደው ብዬ ነበር እኮ አንተ እንደሆንክ መሐሪ ነህ፣
ይቅር ትላቸዋለህ ብዬ ነው መሄድ ያልፈለኩት፣ ይሄው ማርካቸው ይቅር አልካቸው ብሎ ተበሳጨ። ያስተማራቸው ሰዎች ንስሐ ሲገቡ የሚከፋው ሰባኪ አለ? የዘራው ሲበቅል የሚከፋው ገበሬ አለ? የለም። ዮናስ ግን ከፋው። እሱ የተናገረው ከሚጠፋ ነነዌ ብትጠፋ ይሻላል ብሎ ቀድሞ አስቦ ስለነበር ማለት። በእውነት የሚገርመው ይህን ብሎ ካማረረ በኋላ እግዚአብሔር ይህንን እንደሰማው ምናልባት አሁን ያልኩትን ሰምቶ እግዚአብሔር ሕዝቡን ያጠፋው ይሆናል ብሎ ወደ ምስራቅ ሄደና ቁጭ ብሎ ዳስ ሰርቶ ቁጭ ብሎ እስቲ ነነዌ ካሁን ተጠፋ ይሆን ብሎ ቁጭ ብሎ ማየት ጀመረ። አሁን እኛ ለአንዱ ኃጢአት አንዱ ይፍረድ ቢባል ኖሮ በዚህ ምድር ላይ ሰው ይኖራል? እንተላለቅ ነበር እኮ። እግዚአብሔር ሌላው ቀርቶ በእኛ ሕሊና እንኳን ይገባናል የምንለውን ቅጣት ያልቀጣን አምላክ ነው፣ ስሙ የተመሰገነ። እኛ እንኳን በራሳችን የምንፈርደውን ፍርድ እንኳን እግዚአብሔር አይፈርድብን። እግዚአብሔር ነነዌን አላጠፋትም። ፀሐይ ሲመጣበት ከጎኑ እግዚአብሔር ቅልን አበቀለለት። ይህች ቅል ስትበቅል ዛፉ ሲከልለው ዮናስ ደስ አለው። በአንድ ሌሊት ነው ያበቀለለት። ደስ ብሎ ተጠልሎ እያለ መልሶ ያቺ ቅል ጠወለገች። ስትጠወልግ ተበሳጨ። እግዚአብሔር ለምን ተበሳጨ? አንተ ይቺ ቅል እንድትበቅል ደክመሃል፣ ለፍተሃል አለው። ለፍቷል? ማን ያበቀለው? አንተ ላልደከምክባት ለዚች ቅል ሳትደክምባት አዘንክ፣ ተከፋ። አንተ ለዚህ ካዘንክ አለው እኔ ግራና ቀኛቸውን ለማይለዩ 120,000 ለሆኑ ለነነዌ ሰዎች አላዝንም ወይ ብሎ ነገረው። ማለት ትንቢተ ዮናስ ላይ ይህ ታሪክ ሲጻፍ ታሪክ ነው ያነበብነው። መጽሐፉ ግን የታሪክ መጽሐፍ ሳይሆን የትንቢት መጽሐፍ ነው። አይደለም? አዎ፣ ትንቢተ ዮናስ ነው የሚባለው። ታዲያ ምን ትንቢት ተናግሮ ነው ብትሉ፣ ዮናስ የአምላካችን የኢየሱስ ክርስቶስ ምሳሌ ነበር። አምላካችን ምን አለ? ክፉና አመንዝራ ትውልድ ምልክትን ይሻል አለ። ከነቢዩ ከዮናስ በቀር ምልክት ለማንም አይሰጠውም ይልና ዮናስ በአሳ አንበሪ ሆድ ውስጥ 3 ቀን 3 ሌሊት እንዳደረ እንዲሁም የሰው ልጅ በመቃብር ስንት ቀን? 3 ቀን 3 ሌሊት። የነነዌ ሰዎች በዚህ ትውልድ ላይ ተነስተው ይፈርዱበታል አለ፣ በእኛ ላይ በእውነት። ለምን? የዮናስን ስብከት ሰምተው ንስሐ ገብተዋልና አለና ከዮናስ የሚበልጥ ከዚህ አለ። ከዮናስ የሚበልጠው ማን ነው? ክርስቶስ ነው። ለነሱ ሄዶ የሰበከላቸው ዮናስ ነው። እኛን ግን ወርዶ የሰበከልን የሞተልን ማን ነው? አምላካችን። ከዮናስ የሚበልጥ ከዚህ ቅድስት ቤተክርስቲያን አለ ዛሬ ምእመና። ጌታችን ከዮናስም በላይ ነው። ዮናስ በመርከቢቱ ውስጥ ተኝቶ ነበረ። አምላክህን ጥራ ብለው ጮሁ። በኋላ መርከቧ ሰላም ያገኘችው ዮናስ ከመርከቡ ምን ሲል ነው? ሲወረወር ነው። አምላካችን ግን በመርከብ ተኝቶ እያለ ሐዋርያት አብረውት አልነበሩ? ነበሩ። ለመኑት። ስንጠፋ አይገድህም አሉ። ተነሳና ማዕበሉን ምን አለው? ገሰጸው። አምላካችን ከዮናስ ይበልጣል አይበልጥም? የዮናስ አምላካችን ኢየሱስ ክርስቶስ። እነዚህ አሕዛብ ከደሙ ንጹሕ ነን ብለው ነበር አይደለ? ዮናስ ከዚህ ሰው ደም ንጹሕ ነን ብለው ነው ለመወርወር የፈሩት። ጌታም በተሰቀለ ጊዜ ጲላጦስ ከደሙ ምንድነኝ አለ? ንጹሕ ነኝ ብሎ እጁን ታጥቧል። የዮናስ መወርወር የጌታችን የሞቱ ምሳሌ፣ 3 ቀን 3 ሌሊት ማደሩ ደግሞ የመቃብሩ ምሳሌ ነው። በ3 ቀን መውጣቱ ደግሞ የአምላካችን ትንሣኤው ነው። ዮናስ ወደ አሳ አንበሪው ከመግባቱ በፊትና በኋላ እንዳስተማረ ሁሉ ጌታችን ከመነሳቱ በፊት ከመሞቱ በፊት እና በኋላ አስተምሯል አላስተማረም? አስተምሯል። ስለዚህ ለእኛ የተደረገው ለነነዌ ሰዎች ከተደረገው ይበልጣል። እኛ ብዙ ትምህርት ተምረናል ክርስቲያኖች። ከመማር አልፈን አሁን እንደውም ማማረጥም ጀምረናል ትምህርት አይደለም? አሁን እንዴት ነው? በጣም የራበው ሰው ምግብ በጣም ተንሰፍስፎ ነው የሚበላው ነው አይደለም? እየጠገበ ሲመጣ አበላሉ ምን እያለ ይመጣል? እየተረጋጋ ይመጣል አይደል? እንደው ሰፋ ስናደርገው ምግብን እኛ ደስ ብሎን የምንበላውን ምግብ የምግብ ዝግጅት ባለሙያዎች ስንትን ከን ያወጡለታል አይደል? እኛ ደስ ብሎን ጥርቅ አድርገን የምንበላውን እነሱ ይሄ ጎለዋል። አሁን እኛ ቃለ እግዚአብሔርን ተማረንና ንስሐ እንገባ አንለወጥም። እየለመድነው መተን ጭራሽ ማማረጥ ጀመርን፣ አስተያየት መስጠት ሁሉ ማለት ነው። እግዚአብሔር በነነዌ ሰዎች የሚመክረን ይሄ ነው። መመላለስ ብቻ ሳይሆን መመለስ እንዲሆን ያስፈልጋል። እግዚአብሔር ለነነዌ ሰዎችን የሰጠውን የንስሐ ዕድል 1000 ጊዜ ሰጥቶናል። ለኛ
እኛ ይቅር መባል ስላልፈለግን ስላልሞከርነው ነው እንጂ ኃጢአታችን ከነነዌ ሰዎች በልጧል። ንስሐችን ግን ምንም ጊዜ ሲታይ አናይም። በአደባባይ እንኳን በአደባባይ በአገር ደረጃ ንስሐ ልንገባ በግላችን እንኳን ወደ እግዚአብሔር ለመመለስ ተቸግረናል። እና እግዚአብሔር አምላካችን በነነዌ ጾም ምክንያት እችን ለ3 ቀን የምንጾማትን ጾም ለኃጢአታችን ስርየት ለነፍሳችን ሕይወት ያድርግልን። የተማርነው ትምህርት እየተቆጠረ የሚያስፈርድብን ሳይሆን ወደ እግዚአብሔር የሚመልሰን ይሁንልን።